የኔ ቆንጆ ልዑልዬ እንደው አላህ ያሳድግህ፣ ድግ በል። ወይኔ አብርሃም ተጫወተበት እኮ ይሄ ልጅ ማለት ነው። ጭራሽ ዛሬ የፀጉር መቁረጫ ማሽን ይዞ መጥቶ እየተጫወተበት ነው። አቤት 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 አቤት! እንግዲህ የወጣት ልጅ መሆን እኮ አስቸጋሪ ነው ቤተሰብ። አብርሃም አንዴ መኪና ላይ፣ አንዴ ፀጉሩ እየቆረጠ፣ አንዴ ባህር ላይ እያደረገ እኮ መከራ ስቃዩን አበላው እኮ ልዑልዬ። እንድወድግ በዴኔ ቆንጆ፣ የአብርሃምና የሩታዬ ቆንጆ ማለት ነው። አላህ ያሳድግ። የኔ አባት ሲያሳዝን፣ የእውነት እኔ በጣም አሳዝነኝ። እሺ እንዲህ ምን አለበት አንተ ልጅ እንዶ ትንሽ ጊዜ ብታስቆየው ማለት ነው። እንዶ ምን አለበት አንድ አመት እንኳ ቢሞላው፣ አንድ አመት ከምናምን እንኳ ቢሆነው ማለት ነው። አሁን እኮ እንትን ጭንቅላቱ እኮ በጣም ለስላሳ እኮ ነው። የእውነት ነው የምላችሁ፣ በጣም እኮ ለስላሳ ነው የህፃናቶች ጭንቅላት ማለት ነው። ኧረ አብርሃም ተው፣ ጥንቃቄ አድርግ አንተ ልጅ ተው። ልጁ አሰቃየኸው። አንተ የሆንክ ወጠጥ የሆንክ ልጅ ማለት ነው። ቤተሰብ የእውነት በጣም አሳዝኖኛል ልዑልዬ ማለት ነው። እድግ በልልኝ እኔ ቆንጆ። ደግሞ አስተያየቱ ማልቀስ የለ ምን የለ እናንተ። አንድ አመት ከምናምን ከሞላቸው ልጆች ለምን አንድ አመት በዚህ እድሜያቸውም ራሱ ያለቅሳሉ እኮ። ልዑል በፍጹም አያለቅስም። እንደፈለገ ቢያደርገው ራሱ አያለቅስም። እና እድግ ይበልልህ፣ እንደው አላህ ያሳድግልህ። ግን እንደዚህ ባትጫወትበት ጥሩ ነበር። አንተ ሰውዬ ተው ተው፣ ግን ተው ተው፣ ኧረ ተው አንተ ልጅ ተው። ለማንኛውም ይመቻችሁ። የእውነት በጣም ነው የምታምሩት። እንደው አላህ ያሳድግላችሁ። አላህ ለትልቅ ቁም ነገር ያድርግላችሁ። ምንድነው ያድርስላችሁ ማለት ነው። አይ ምርቃት እንደው እኮ እኛ ወጣቶች እኮ ምርቃት እኮ አንችልም። ለነገሩ ያው ሽማግሌ ይመርቅ እንጂ